ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎችን የምናቀርብበት ሰዓት ላይ ነው። በቅድሚያም የሀገር ውስጥ ዜናዎችን እንቀጥላለን። ሉሲና ሰላም በቼክ ሪፐብሊክ ፕራግ ሙዚየም የነበራቸውን ቆይታ አጠናቀው ወደ አዲስ አበባ መመለሳቸውን የቱሪዝም ሚኒስቴር አስታወቀ። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ እንደገለጹት የሉሲና ሰላም የቼክ ሪፐብሊክ ቆይታ ኢትዮጵያ የሰው ዘር መገኛ ምድረ ቀደምት መሆኗ በዓለም ያስመሰከረችበት ነው። ሉሲ ሰላምና ሌሎች ቅሪተ አካል የኢትዮጵያ ልዩ ምልክቶች መሆናቸውን ጠቅሰው ሉሲና ሰላም በቼክ ሪፐብሊክ ፕራግ ከተማ ኢትዮጵያን ማስተዋወቅ መቻላቸውን ገልጿል። የሉሲና ሰላም ቅሪተ አካል በፕራግ ብሔራዊ ሙዚየም ኢትዮጵያ በአውሮፓ ብሎም በመላው ዓለም በስፋት እንድትታወቅ ያስቻሉ መሆናቸውን ገልጸዋል። ቅርሶቹ ለ60 ቀናት በሙዚየሙ መቆየታቸው ኢትዮጵያን ለመላው ዓለም ያስተዋወቀ የገጽታ ግንባታ መድረክ ነበር ብለዋል። ቅርሶቹ ከኢትዮጵያ ከወጡበት ጊዜ ጀምሮ እስኪመለሱም ድረስ በከፍተኛ ጥንቃቄና ፍጹም ሙያዊ በሆነ መልኩ እንዲዘዋወሩ መደረጉንም ገልጸዋል። መርሃ ግብሩ በሁለቱ ሀገሮች መካከል ተጨማሪ ትብብሮችን ለማድረግም በር የከፈተ መሆኑን ጠቁመዋል። የአዲስ አበባ አስተዳደር ደንብ ማስከበር ባለስልጣን በተለያዩ ክፍለ ከተሞች በወንዞችና የወንዞች ዳርቻ በካይ ቆሻሻ የለቀቁ ድርጅቶችና ግለሰቦችን 1.6 ሚሊዮን ብር መቅጣቱን አስታውቋል። ቅጣቶቹ በየካ ክፍለ ከተማ 3 ተቋማት የከብት እርባታ ፍሳሽን ቀጥታ ወደ ወንዝ በመልቀቅ ሶስቱም ማህበራት እያንዳንዳቸው 300 ሺህ ብር በድምሩ 900 ሺህ ብር ሲቀጡ፣ የኮተቤ ዩኒቨርሲቲ ወደ ወንዝ መንገድ ከፍተኛ ብክለት በመፈጸሙ 400 ሺህ ብር በድምሩ 1.3 ሚሊዮን ብር ተቀጥተዋል። በተጨማሪም በለሚ ኩራ ክፍለ ከተማ ወረዳ 3 ኢትዮቤስት ሪል ስቴት ፈሳሽ ቆሻሻን ከወንዝ ጋር በማገናኘት ወንዞችንና ወንዝ ዳርቻዎችን የበከለ ተቋም 300 ሺህ ብር ተቀጥተዋል። ባለስልጣኑ በቀጣይ በወንዞችና የወንዞች ዳርቻ ለታለመላቸው ልማት ብቻ እንዲውሉ የሚያደርገው የደንብ ማስከበር ስራን አጠናክሮ እንደሚቀጥልም አስታውቋል። በተጨማሪም ህብረተሰቡ ለማንኛውም አይነት የደንብ መተላለፍ በነጻ የስልክ መስመር 9995 መረጃና እንደዚሁም ጥቆማ እንዲሰጥም ጥሪውን አቅርቧል። በትምህርት ቤቶች አካባቢ አዋኪ ተግባሮችን ሲፈጽሙ በተገኙ 3000 የንግድ ተቋማት ላይ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታወቀ። በትምህርት ቤቶች አካባቢ በሚከፈቱ አዋኪ ተግባራት የተነሳ እንደሚቸገሩ ተማሪዎችና የትምህርት ቤት ማህበረሰብ አካላት በየጊዜው ሲገልጹ ቆይተዋል። ትምህርት ቤቶች ከአዋኪ ተግባሮች ነጻ መሆናቸው ለተማሪዎችም ሆነ ለመምህራን እንደዚሁም በአጠቃላይ ለትምህርቱ ማህበረሰብ የሚሰጠውን ጠቀሜታ ግምት ውስጥ በመክተትም ትምህርት ቤቶች ከነዚህ አዋኪ ተግባሮች ነጻ እንዲሆኑ ይጠበቃል። ትርታ ያነጋገራቸው በመዲናዋ የሚኖሩ ግለሰቦችና ወላጆች እንደተናገሩት ተማሪዎች ትምህርታቸውን ነጻ ሆነው እንዲከታተሉ ከማያደርጓቸው ተግባሮች መካከል በትምህርት ቤቶች ዙሪያ የሚከፈቱ የጫት ቤቶች፣ የመጠጥ ቤቶችና የምሽት ጭፈራ ቤቶች መሆናቸውን በማንሳት መንግስት እነዚህ ቤቶች ላይ ተገቢውን እርምጃ መውሰድ እንደሚገባውም ተናግረዋል። ትርታ ጉዳዩን አስመልክቶ ምላሽ እንዲሰጡን በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ቢሮ ኃላፊ የሆኑትን ወንድሙ ኡመርን አነጋግረዋል። ቢሮው ጥናት ላይ በተመሰረተ መልኩ በርካታ ስራዎችን ከሌሎች ባለድርሻ አካላት ጋር በመተባበር ሰፊ ስራዎችን እየሰራ መሆኑን የነገሩን ሲሆን ባለፈው የትምህርት ዓመትም ከ3000 በላይ የንግድ ቦታዎች ላይ ከሚመለከታቸው አካላት ጋር በመተባበር በተሰራ ስራ እርምጃ ተወስዶባቸዋልም ብለዋል። አዋኪ ተግባሮችን በተመለከተ ለቀጣይ ዓመትም ስራዎች እየተሰሩ ይቆያሉ ያሉ ሲሆን ከአዲስ አበባ የደንብ ማስከበር ቢሮ፣ ከሰላምና ጸጥታ ቢሮ እንደዚሁም ከአዲስ አበባ ፖሊስና ከሌሎችም ባለድርሻ አካላት ጋር የተቀናጀ ስራ እየተሰራ እንደሚገኝም ተናግረዋል። በተያዘው ዓመትም በተደረገ የፍተሻ ስራ በትምህርት ቤቶች አካባቢ አዋኪ ስራዎችን፣ ተግባሮችን የሚፈጽሙ 674 የንግድ ስራዎች መለየታቸውን በከተማ አስተዳደሩ ትምህርት ቢሮ ምክትል ኃላፊ ወንድሙ ኡመር በተለይ ለትርታ ተናግረዋል።
ባለድርሻ አካላት ብቻ ሳይሆን ጉዳዩ የሁሉም ህብረተሰብ መሆን ይኖርበታል ያሉት ምክትል ቢሮ ኃላፊው በተለየ መልኩ ደግሞ የንግዱ ማህበረሰብ ኃላፊነት ሊሰማው እንደሚገባ ነው ያብራሩት። በትምህርት ቤቶች አካባቢ የትምህርት መርጃ መሳሪያዎች ሽያጭ ላይ የተሰማሩ የንግድ ማህበረሰብ አካላትን በማመስገንም ተማሪዎች ውጤት ላይ አሉታዊ ተጽዕኖ እያሳደረ የሚገኘውን አዋኪ ተግባራትን ለመከላከል በኃላፊነት የሚሰሩ ሁሉ ኃላፊነታቸውን እንዲወጡም ጠይቀዋል። ዘገባው የባልደረባችን የራህማ መሐመድ ነው። ኢትዮጵያ ለመጀመሪያ ጊዜ ዓለም አቀፍ ደረጃውን የጠበቀ የህጻናት ሙዚየም ልትገነባ መሆኑን የቱሪዝም ሚኒስትር ዴኤታው ስለሺ ግርማ ተናግረዋል። ሚኒስትር ዴኤታው ለጋዜጣ ፕላስ እንደተናገሩት ከሆነ በአዲስ አበባ ከተማ ዓለም አቀፍ ደረጃውን የጠበቀ የህጻናት ሙዚየም ለመገንባት የሚያስችሉ እንቅስቃሴዎች ተጀምረዋል። በተለያዩ የዓለም ክፍሎች የህጻናት ሙዚየም ተከፍተው እንደሚጎበኙ የጠቀሱ ሲሆን ህጻናትን ስለ ሀገራቸው እንዲያውቁና በትምህርት ቤት የሚማሯቸውን በሙዚየም የሚመለከቱበት እድል ይፈጥራል ብለዋል። ይህንንም ከቼክ ሪፐብሊክ መንግስት ጋር በመቀናጀት የህጻናት ሙዚየሙን ለመገንባት የዲዛይን ስራ እየተከናወነ መሆኑን በቅርቡ ለመጀመሪያ ጊዜም እንደ ሀገር የህጻናት ሙዚየም እንደሚገነባ ተናግረዋል። ሙዚየሙን በወዳጅነት ፓርክ አካባቢ ለመገንባት የታቀደ ሲሆን አስፈላጊው የዝግጅት ስራ መጠናቀቁንም ጠቁመዋል። ህጻናት ስለ ሳይንስ፣ ማህበራዊ ህይወት፣ ጂኦግራፊ፣ ታሪክ፣ ባህል እውቀት የሚቀስሙበት እንደሚሆን የገለጹት ስለሺ ተማሪዎች በንድፈ ሀሳብ የተማሩትን በተግባር የሚያዩበትን እድል ይፈጥራልን ብለዋል። ሙዚየሙ ህጻናት ስለ ሀገራቸው የሚማሩባቸው አምሳያዎችን ጨምሮ መዝናኛና መመገቢያ ቦታዎችን እንደሚኖሩት በመግለጽ ህጻናቱ እየከወኑና እያዩ የሚማሩበት በመሆኑ ዓለም አቀፍ ደረጃውን የጠበቀ እንደሚሆን አስረድቷል። ለቱሪዝም ዘርፉም ጎብኚዎችን ለመሳብ እድል የሚፈጥር መሆኑን ጠቅሰው የውጭ ምንዛሬ በመጨመር የቱሪስቶችን የቆይታ ጊዜ በማራዘም የሚኖረው ድርሻ ከፍ ያለ መሆኑን ገልጸዋል። ወደ ውጭ ዜናዎች እናልፋለን። አድማጮቻችን፣ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ በሰሜን ዳርፉር ግዛት ዋና ከተማ በሆነችው በአልፋሽር የጅምላ ግድያ መፈጸሙ ከፍተኛ ውግዘትን አስከትሎበታል። የተባበሩት አገሮች፣ ዩናይትድ ኔሽንስ፣ በርካታ የአረብ ሀገሮችና የዓለም አቀፍ ሰብአዊ ተቋማት የጦር ኃይሉ በአልፋሽር በንጹሐን ዜጎች ላይ የፈጸመውን ጅምላ ግድያ በመኮነን ተቃውሟቸውን ገልጸዋል። የፈጥኖ ደራሽ ኃይሉ መሪ መሐመድ ሀምዳን ዳጋሎ በበኩላቸው ጦራቸው የፈጸመውን ወንጀል በመቀበል የምርመራ ኮሚቴዎች ተቋቁመው እየሰሩ ነው ሲሉም ተናግረዋል። የሱዳን ባለስልጣናትና ዓለም አቀፍ ድርጅቶች የሱዳን ፈጥኖ ደራሽ ኃይል በአልፋሽር ከተማ ውስጥ ከእሁድ ዕለት ጀምሮ በከተማይቱ ላይ ባደረገው ጥቃት በሰላማዊ ሰዎች ላይ መፈናቀልን ጨምሮ እልቂትና የሰብአዊ ጥሰቶች ፈጽመዋል ሲሉ ክሳቸውን አሰምተዋል። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልቡርሃን በኃይሉ የሚደርስበትን ተጨማሪ ውድመትና ስልታዊ ግድያ ለመከላከል የጦር ኃይሎች ከተማዋን ለቀው መውጣታቸውን ተናግረዋል። የሱዳን ሰብአዊ እርዳታ ኮሚሽን ረቡዕ ዕለት እንዳስታወቀው አርኤስኤፍ በከተማዋ ላይ ባደረገው ጥቃት ከ2000 በላይ ሰዎችን ገድሏል ብለዋል። መሐመድ ሀምዳን ዳገሎ በበኩላቸው የህግ አጣሪ ኮሚቴዎች ሰብአዊ መብትን የጣሰ ወታደር ወይም መኮንን ካለ ወዲያውኑ አጣርተው ተጠያቂ ያደርጋል፣ የምርመራ ውጤቱንም ይፋ ይሆናል ብለዋል። ሩሲያ ለአውሮፓ ህብረትና ለኔቶ አባል ሀገሮች የደህንነት ዋስትና ለመስጠት ዝግጁ መሆኗን ገለጸች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ ለአውሮፓ ህብረትና ኔቶ አባል ሀገሮች የደህንነት ዋስትና ለመስጠት ዝግጁ መሆኗን በመግለጽ ሀገራቸው ምንም አይነት አለመረጋጋት እንዲፈጠርባት ፍላጎት እንደሌላቸው ተናግሯል። ሩሲያ የኔቶ ወይም የአውሮፓ ህብረት አባል ሀገሮች ላይ ጥቃት ለመፈጸም እቅድ እንደሌላትና ኖሯትም አያውቅም ያሉት ላቭሮቭ ሞስኮ ይህንን አቋም ጸንቶ እንዲቆይ ዝግጁ መሆኗንም ነው ያስታወቁት። በተያያዘም የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ የአውሮፓ ሀገር መሪዎች በጋራ የደህንነት ማዕቀፍ ላይ ከሩሲያ ጋር ለመነጋገር ፍቃደኛ አለመሆናቸውን ተችተዋል። የአውሮፓ ህብረት ከሩሲያ ጋር ተቀራርቦ ከመስራት ይልቅ ከሩሲያ በተቃራኒ መቆምንም ክፉኛ ወቅሰዋል። በታንዛኒያ ትላንት ከተካሄደው ሀገራዊ ምርጫ ጋር በተያያዘ
የተፈጠረው የአደባባይ ላይ ህዝባዊ ተቃውሞን ተከትሎ በሀገሪቱ የሰዓት እላፊ መታወጁ ተሰምቷል። የምርጫውን ፍትሐዊነት የተቃወሙ ሰልፎች በሀገሪቱ ዋና ዋና ከተሞች የተካሄዱ ሲሆን ፖሊስ በወሰደው የኃይል እርምጃም በዜጎች ላይ የአካል ጉዳት መድረሱም ተዘግቧል። በዳሬ ሰላም ከተማ በሙሂምብሊ ሆስፒታል ምንጮች ለቢቢሲ እንደተናገሩት ከሆነ ታንዛኒያውያን በፕሬዝዳንታዊና የፓርላማ ምርጫዎች ላይ ድምጽ በሰጡበት ወቅት ላይ የቆሰሉ ታማሚዎች ሲጎርፉ ነበር። በምርጫው ጠንካራ ተፎካካሪ የነበሩት ዋነኛ የተቃዋሚ ፓርቲ መሪ በሀገር ክህደት ወንጀል ተከሰው በእስር ላይ ስለሚገኙም ምርጫውን በስልጣን ላይ ያሉት ፕሬዚዳንት ሳሚያ ሱሉሁ እንደሚያሸንፉ አስቀድሞ ሲገለጽ ቆይተዋል። የምርጫ ማሻሻያና ነጻ የፖለቲካ እንቅስቃሴ የሚፈልጉ ተቃዋሚዎች ተሽከርካሪዎችን አቃጥለው በህዝብ መሰረተ ልማቶች ላይ ከፍተኛ ውድመት ማድረሳቸውም ተገልጿል። የታንዛኒያ ፖሊስ አዛዥ ካሜሌስ ዋምቡራ የሰዓት እላፊ ከቀኑ 9 ሰዓት እንደሚጀመር አስታውቀው ሰዎች ቤት ውስጥ እንዲቆዩም አሳስበዋል። እገዳው መቼ እንደሚነሳ ግን አልተናገሩም። በተፈጠረው አለመረጋጋት ጋር ተያይዞ በመላ ሀገሪቱ የኢንተርኔት ግንኙነት መቋረጡም ተዘግቧል። ከምርጫው በፊት የተለያዩ መብት ተሟጋቾች ድርጅቶች የመንግስትን ጭቆና አውግዘዋል። መንግስት ግን የቀረበበትን ወቀሳ በመቃወም ምርጫው ነጻና ፍትሐዊ ይሆናል ሲል ምላሽ ሰጥተው እንደነበር ቢቢሲ ዘግቦታል። አድማጮች ከሀገር ውስጥ ዜናዎች ተመልሰናል። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በመጨረሻም የምናቀርበው የዶናልድ ትራምፕን የኒውክሌር መሳሪያ ሙከራ ትዕዛዝ መስጠትን የተመለከተ ነው። ዶናልድ ትራምፕ እንደ ቻይናና ሩሲያ ካሉ ሀገሮች ጋር የኒውክሌር የጦር መሳሪያ ሙከራ እንዲደረግ ለአሜሪካ የወታደራዊ መሪዎች ትዕዛዝ ማስተላለፋቸው ተሰምቷል። ትራምፕ በሳውዝ ኮሪያ ከቻይናው መሪ ጂፒንግ ጋር ከመገናኘታቸው አስቀድሞ በማህበራዊ የትስስር ገጻቸው ላይ ባሰፈሩት መልእክት በሌሎች ሀገሮች ፕሮግራሞችን በመሞከራቸው ምክንያት የኒውክሌር መሳሪያዎቻችን እኛም ጋራ ሙከራ እንዲጀምሩ ትዕዛዝ ሰጥቻለሁ ሲሉ ተናግረዋል። ዩናይትድ ስቴትስ ከየትኛውም ሀገር የበለጠ የኒውክሌር ጦር መሳሪያ አላት ያሉት ትራምፕ ከ1992 ጀምሮ የኒውክሌር የጦር መሳሪያ ሙከራ ያላደረገችው ሀገራቸው አሁን ሙከራ እንድታደርግ ትዕዛዝ ሰጥተዋል። ይህ የዶናልድ ትራምፕ ውሳኔ ሰሞኑን የኒውክሌር መሳሪያ ሙከራ ማድረጓን ተከትሎ ለሩሲያ አንዳች ምላሽ ለመስጠት ነው የሚል ሀሳብም እየተሰነዘረበት ይገኛል። ስፖንሰር በመሆን አጋር ሆኖ እየሰራ ይገኛል። በየጊዜው ዘመናዊ አገልግሎቶችን ለደንበኞቹ በማቅረብ ይገኛል። እናት መላ የተሰኘ የትምህርት ቤት ስርዓት የትምህርት ቤት ክፍያን በቀላሉ ለመፈጸም የሚያስችል የገንዘብ መክፈያ ስርዓትን አዘጋጅቷል። ይህንን ስርዓት በመጠቀም በርካታ ትምህርት ቤቶች ከእናት ባንክ ጋር እየሰሩ ነው የሚገኙት። ከዚህ በተጨማሪም የጉዞ ክፍያዎችን፣ የመጽሐፍ ግዢዎችንም ለመፈጸም ያስችላል። እናት መላ ወይም ዩኒካሽ የተሰኘው የክፍያ ስርዓት ይህንን ስርዓት በመጠቀም ቀናችሁን፣ ጊዜያችሁን፣ ድካማችሁን ቀለል እንድታደርጉት እናት ባንክ መልእክቱን ያስተላልፋል። ይህንን ሰዓት በክብር ስፖንሰር ስላደረገልን ከኛ ጋር እየሰራ ስለሆነ ከልብ ነው የምናመሰግነው። ሌላኛው አጋራችን ደግሞ ራይድ ትራንስፖርት ነው። ራይድ ትራንስፖርት አጓጊ የሎተሪ እጣዎችን ይዞ መጥቷል። እንግዲህ በራይድ መጓዝ ሎተሪ መቁረጥ ነው። በራይድ ይጓዙ፣ ምቾቶን ያጣጥሙ። በራይድ አፕ የጉዞ መስመሮችን አዘው ጉዞ ሲጓዙ በጉዞ መጨረሻ ላይ የዕጣ ቁጥሮች ይደርሶታል። በዕጣ ቁጥሮች አማካኝነት ደግሞ እድለኛ ሊሆኑ ይችላሉ። አዲስ የኤሌክትሪክ ብራንድ መኪና እንዲሁም ደግሞ አዲስ ቤት በመሀል 4 ኪሎ እንዲሁም ደግሞ ሌላው ተጨማሪ የዱባይ ደርሶ መልስ ጉዞ ትኬትን በተጨማሪ ለእናንተ አቅርቧል። ሽልማቶቹ አጓጊ ናቸው። ለቤተሰብ ደስታ፣ ለልጆች ውርስ የሚያደርጓቸው ናቸው። ራይድ ትራንስፖርትን በመጠቀም በጉዞ መጨረሻ ላይ የዕጣ ቁጥሮችን ይደርሶታል። በራይድ መጓዝ ሎተሪ መቁረጥ ነው። የራይድ አፕን ያውርዱ፣ በራይድ ይጓዙ የሚሉት ራይድ ትራንስፖርት መልካም እድል ይሎታል። ራይድ ትራንስፖርት
የዚህ ሰዓት አጋራችን ስለሆነ እጅግ እናመሰግናለን። አሁን ደግሞ በመላው የእናት ባንክ ቅርንጫፎች በዛሬው ዕለት የምንዛሬ ተመንን እናሳውቃችኋለን። አንድ የአሜሪካ ዶላር በ148 ብር ከ71 ሳንቲም ተገዝቶ በ151 ብር ከ68 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ ዩሮ በ173 ብር ከ35 ሳንቲም ተገዝቶ በ176 ብር ከ82 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ ፓውንድ ስተርሊንግ በ197 ብር ከ95 ሳንቲም ተገዝቶ በ201 ብር ከ91 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ የካናዳ ዶላር በ106 ብር ከ22 ሳንቲም ተገዝቶ በ108 ብር ከ35 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ ድርሃም በ40 ብር ከ50 ሳንቲም ተገዝቶ በ41 ብር ከ30 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ የቻይና የን በ20 ብር ከ94 ሳንቲም ተገዝቶ በ21 ብር ከ35 ሳንቲም የመሸጫ ዋጋ ሆኖ ይውላል። አንድ የአውስትራሊያ ዶላር በ82 ብር ከ69 ሳንቲም ተገዝቶ በ84 ብር ከ34 ሳንቲም የመሸጫ ዋጋ ሆኖ ይውላል። በዛሬው ዕለት በእናት ባንክ በሁሉም ቅርንጫፎች የምንዛሬ ተመን ይህንን ይመስላል። እናት ባንክም የዚህ ሰዓት የምንዛሬ አጋር ስለሆነ እጅግ እናመሰግናለን።